ሰላም እንዴት ናችሁ? ሄደሱ ሄልዝ ቤተሰባዎች እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁ በሰላማችሁ ይዛ ዛሬም እንደተለመደው በአንድ አስተማሪና ጠቃሚ ቪዲዮ ተመልሻለሁ። በዚህ ቪዲዮ የከብት ወተት ከአንድ ዓመት በታች ለሆኑ ህጻናት የማይመከርበትን ምክንያት በአምስት ከፍዬ በደንብ ለእናንተ አብራርቼ እነግራችኋለሁ። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ እያደረጋችሁ ጀምሩ። ነባር ቤተሰቦችም የዩቲዩብ አልጎሪዝም ለብዙዎች እንዲያደርስና ብዙዎችን ስለሚያስተምር ላይክና ሼር ማድረጋችሁን አትርሱ። አብራችሁን ቆዩ። ወደ ዋናው ሀሳቤ ስመለስ የመጀመሪያውና አንደኛው የከብት ወተት ከሰው ወተት ጋር ሲነጻጸር ከፍተኛ የሆነ ፕሮቲን እና ጠንከር ያሉ ማዕድናትን ይዟል ማለት ነው። እነዚህ ፕሮቲኖችና ማዕድናት የህፃናትን ኩላሊት ይጎዳሉ ተብሎ ይታሰባል ማለት ነው። ምክንያቱም የህፃናት ኩላሊት ብዙ ጊዜ ያልዳበረና ያልጠነከረ ስለሆነ እነዚህን ፊልተር ለማድረግና እነዚህን ለማስወገድ ትልቅ በርደን ሊፈጠርበት ስለሚችል ህፃናት በቀላሉ የተለያየ ችግር ሊጋለጡ ይችላሉ ማለት። ስለዚህ ከአንድ ዓመት በታች የሆኑ ህጻናት ብዙ ወተት እንዳይጠጡ የሚከለከለው በዚህ የተነሳ ነው ማለት ነው። ሁለተኛ ካሲን የሚባል ፕሮቲን ይዟል ማለት ነው። ይሄ ፕሮቲን ብዙ ጊዜ ህጻናት ወተትን ሲጠቀሙ ከአንድ ዓመት በታች የምግብ መፍጫ ስርዓትን ይጎዳል ማለት ነው። በተለይ ይህ ካሲን እያለ የምንጠራው ፕሮቲን ሴሉለስ የሚባል ኤንዛይም ወይም ደግሞ ወተትን የሚፈጭ ኤንዛይም በደንብ ስለማያዳብሩ ከአንድ ዓመት በታች ያሉ ህጻናት በቀላሉ ተቅማጥ እንዲፈጠር ያደርጋል ማለት ነው። ተቅማጥ ሲፈጠር ደግሞ በጣም ጠቃሚ የሆኑ ንጥረ ነገሮች፣ ፈሳሾች በቀላሉ በሰገራ መልክ እንዲወገዱ ስለሚያደርግ ህጻናት በቀላሉ ለምግብ እጥረት እንዲሁም ደግሞ ለፈሳሽ እጥረት ይጠቃሉ ማለት ነው። በዛ የተነሳ ብዙ ጊዜ ህጻናት የተለያዩ ኮምፕሊኬሽኖች እንዲያጋጥማቸው የሚደረግበት ምክንያት አንዱና ዋነኛው ምክንያት ይሄ ነው ማለት ነው። ስለዚህ ይህን ካሲን የሚባለው ፕሮቲን ለመፍጨት ስለሚቸገርና የምግብ መፍጫ ስርዓትን ስለሚጎዳ ህጻናት ለድርቀት ይጠቃሉ፣ እንዲሁም ደግሞ ለምግብ እጥረት ሊጠቁ ይችላሉ ማለት ነው። ሶስተኛ ኩላሊት ላይ ትልቅ በርደን ሊፈጥር ይችላል ማለት ነው። በተለይ ቅድም እንደጠቀስነው ጠንከር ያሉ ማዕድናትን ይዟል ማለት ነው። የከብት ወተት ከሰው ወተት ጋር ሲነጻጸር ማለት ነው። በተለይ እንደ ፖታሲየም፣ ሶዲየም፣ ፎስፎረስ እና ካልሽየም የመሳሰሉ እነዚህ ጠንከር ያሉ ማዕድናትን ስለያዘ የከብት ወተት እነዚህ ደግሞ ለኩላሊት በርደን ይፈጥራሉ። ምክንያቱም የህፃናት ኩላሊት ቅድም እንደጠቀስነው እነዚህን ለማስተካከል እና እነዚህን ለማሳለፍ ፊልተር ለማድረግ አቅሙ ስለማይኖረው እና በደንብ ያዳበረ ስለሆነ በቀላሉ ህጻናት ለተለያዩ ችግሮች እንዲጠቁ ምክንያት ሊሆን ይችላል ማለት ነው። ስለዚህ ብዙ ጊዜ ከአንድ ዓመት በታች የሆኑ ህጻናት ወተት እንዳይጠጡ የሚመከርበት ምክንያት ይሄ ነው ማለት ነው። አራተኛው የምግብ መፍጫ ስርዓትን እንዲላጥ ያደርጋል፣ እንዲሁም ደግሞ ደም ሊፈስ ይችላል ማለት ነው። ቅድም እንደጠቀስነው ወተትን አዘውትሮ ከአንድ ዓመት በታች የሆኑ ህጻናት የሚጠቀሙ ከሆነና ከአንድ ዓመት በታች የሆኑ ህጻናት ወተት የሚጠጡ ከሆነ አሁን እንዳልነው የአንጀትን ሽፋን ስለሚልጥና በቀላሉ ቁስለት ሊፈጥር ስለሚችል መድማት እና የተለያዩ ችግሮች ሊፈጠሩ ይችላሉ ማለት ነው። ስለዚህ የአንጀት መድማት እና የአንጀት መቁሰል ሲፈጠር ደግሞ በተለይ የተለያዩ ጠቃሚ የሆኑ ንጥረ ነገሮች እንዳይመጠጡ ስለሚያደርግና የብረትን መመጠጥ ስለሚከለክል ህጻናት በቀላሉ ለደም ማነስና ለተለያዩ ችግሮች እንዲጠቁ ይሆናል ማለት ነው። ስለዚህ ብዙ ጊዜ ህጻናት ወተት እንዳይጠጡ የሚመከርበት ለዚህ ነው ማለት ነው። ብዙ ጊዜ ህጻናት ወተት የሚጠቀሙ ከሆነ ከአንድ ዓመት በታች አሁን እንዳልነው የአንጀታቸው ግድግዳ ይላጣል። የአንጀታቸው ግድግዳ ሲላጥ ደግሞ አንደኛ የምግብ መመጠጥን እንዳያፋጥን ሊያደርግ ይችላል። ሁለተኛ ደግሞ መድማትና ማይክሮስኮፒክ እያልን የምንጠራቸው ወይም ደግሞ ጥቃቅን የሆነ የደም ስሮች ስለሚደሙ ህጻናት በቀላሉ ለደም ማነስ ይጠቃሉ ማለት ነው። ስለዚህ የደም ማነስ ሲፈጠር እንደሚታወቀው ለብዙ የቆየ ከሆነና ስር የሰደደ ከሆነ ደግሞ ህጻናት በቀላሉ ለደም ማነስና ለተለያዩ ኒውሮሎጂካል ዲስኦርደር እንዲጠቁ ምክንያት ሊሆን ይችላል ማለት ነው። አምስተኛውና የመጨረሻው ደግሞ ኒውትሪሽናል ዴፊሽንሲ ወይም ደግሞ የምግብ እጥረት ሊያስከትል ይችላል ማለት ነው። የከብት ወተት በተለይ የከብት ወተት ጠቃሚ የሆኑ ማዕድናትና ፕሮቲን ያለው ቢሆንም ነገር ግን በተቃራኒው አስፈላጊ የሆኑ ለምሳሌ እንደ ብረት፣ ቫይታሚን ሲ፣ ቫይታሚን እና ሌሎችም ጠቃሚ የሆኑ የቫይታሚን ዝርያዎችን በደንብ ፓክድ አድርጎ ስለማይይዝ እና ኢሴንሻል የሆኑ ቅባቶችን በአንዳንዴ ስለማይኖሩት በቀላሉ ህጻናት ለምግብ እጥረት ሊጠቁ ይችላሉ ተብሎ ይታሰባል ማለት ነው። በተለይ አሁን እንደጠቀስነው የተለያዩ የቫይታሚን ዝርያዎች በደንብ ፓክድ አድርጎ ስላልያዘና የቫይታሚን ዝርያዎች ስለሌሉት ህጻናት ለምግብ እጥረት በተለይ ደግሞ የማይክሮ ኒውትሪየንት ዴፊሽንሲ ያልን የምንጠራው ሊፈጠር ይችላል ማለት ነው። ይሄ
በተለይ ማይክሮ ኒውትሪየንት ዴፊሽንሲ እያልን የምንጠራው ብዙ ጊዜ በማዕድናትና በቫይታሚን እጥረት የሚመጣ ሲሆን ህጻናት ለተለያዩ ችግሮች እንዲጠቁና በቀላሉ የአስተዳደግ ሁኔታቸውን እንዲቀንስ እንዲሁም ደግሞ ይህ ኢንቴሌክቹዋል ፋንክሽናቸው ወይም ደግሞ የማስታወስ አቅማቸው ሚሞሪያቸው አጠቃላይ ከኢንቴሊጀንስ ጋር ተያይዞ ያለው ሂደት ይቀንስባቸዋል ማለት ነው። ስለዚህ የተሟላ ምግብ አይደለም ለህፃናት ማለት በተለይ ደግሞ ከአንድ ዓመት በታች ላሉ ህፃናት ወተት የተሟላ ምግብ አይደለም ማለት ነው። ስለዚህ ብዙ ጊዜ አዘውትረን ባንሰጣቸውና ወተት እንዲጠጡ አድቫይስ ባናደርግ ይመረጣል ማለት ነው። ስለዚህ አሁን የጠቀስናቸውን 5 ነገሮች ስለሚያስተጓጉል ወተትን ህፃናት አዘውትሮ እንዲጠቀሙ አይመከርም ማለት ነው። ቅድም የጠቀስነው ለማጠቃለል ያህል አንደኛ ከፍተኛ የሆነ ፕሮቲን እና ከፍ ያሉ ማዕድናትን ስለያዘ የህፃናትን የኩላሊት ፊልትሬሽን ወይም ደግሞ አጠቃላይ ኩላሊታቸው ላይ ጫና ሊፈጥር ስለሚችል የኦርጋን መጎዳት ሊያጋጥማቸው ይችላል። ሌላው ደግሞ ካሲን የሚባል ፕሮቲን ስላለው የምግብ መፍጫ ስርዓትም ስለሚጎዳ ወይም ደግሞ ሴሉለስ የሚባል ኤንዛይም ስለሌላቸው በቀላሉ ተቅማጥና የፈሳሽ እጥረት ስለሚያጋጥማቸው በቀላሉ ለምግብ እጥረት ሊጠቁ ይችላል ማለት። ሌላው ቅድም እንደጠቀስነው የኢንተስታይናል ፐርፎሬሽን ሊፈጥር ይችላል። የደም ወይም ደግሞ መድማት ሊፈጥር ስለሚችል በቀላሉ ለአኔሚያ እና ለተለያዩ ችግሮች ሊጠቁ ይችላሉ ተብሎ ይታሰባል ማለት ነው። እንዲሁም ደግሞ አሁን እንደጠቀስነው በተለይ እነዚህ ማይክሮስኮፒክ ብለድ ቬዝሎች ወይም ጥቃቅን የሆኑ የደም ስሮች ስለሚጎዱና አንጀት ላይ በከፍተኛ ደረጃ ቁስለት ሊፈጠር ስለሚችል አንደኛ የተለያዩ ምግቦችን የሚመገቡት የምግብ አይነት በቀላሉ አብዞርብ እንዳይሆን ይከለክላል ማለት ነው። ሌላው ደግሞ የምግብ መፍጫ ስርዓት በሚላጥበት ጊዜ ውስጥ ላይ ደም ሊፈስ ይችላል ማለት። ስለዚህ ብሊዲንግ ስለሚኖር ለአይረን ዴፊሽንሲ አኒሚያ ለተለያዩ የደም ማነሶች እንዲፈጠሩ ሊያደርግ ይችላል ማለት። ስለዚህ ይህ ሊፈጠር ስለሚችል ጥንቃቄ ማድረግ አለብን ማለት። ሌላው ኒውትሪሽናል ዴፊሽንሲ ያልነው ቅድም የቫይታሚን ዝርያዎችን በደንብ አሟልቶ ስላልያዘ በቀላሉ ለዚህ ችግር ሊጠቁ ይችላሉ ማለት ነው። ስለዚህ እንደማጠቃለያ ያህል ህጻናት ብዙ ጊዜ የእናታቸውን ወተት አስማሽ ፖሲብል እስከ 1 ዓመት ድረስ እንዲጠቡ ይመከራል ማለት ነው። ከ6 ወር በኋላ ሌሎችን ምግቦች ማስጀመር እንችላለን ማለት ነው። ለምሳሌ እስከ 6 ወር የእናት ጡት ተጠባ በኋላ ሌሎችን አስፈላጊ የሆኑ ጥራጥሬዎችን፣ ፍራፍሬዎችን እና አትክልቶችን በመቀየጥ ለህፃናት መስጠት እንችላለን ማለት ነው። ከዛ ውጭ ግን ወተት 1 ዓመት ከሞላቸው በኋላ ብናስጀምራቸው በጣም አሪፍ ነው ማለት ነው። ምክንያቱም 1 ዓመት ከሞላቸው በኋላ ሴሉለስ የሚባል ኤንዛይም ወይም ደግሞ ወተትን የሚፈጭ ኤንዛይም ያመርታሉ፣ ማቹር ይሆናል። በዛ ሰዓት ወተት ሲጀምሩ የተስተካከለ የምግብ መመጠጥ ስርዓት እንዲኖራቸው ስለሚያደርግ ከዛ በኋላ ማስጀመር እንችላለን ማለት ነው። ዛሬ በዚህ ቪዲዮ የከብት ወተት እንዴት ነው ለህፃናት የሚከለከለው የሚለውን ለእናንተ በደንብ አብራርቼ ነገርኳችሁ። ቪዲዮው ለሌሎች እንዲደርስ ላይክ እና ሼር አድርጉት። እንዲሁም ቀጣይ የምለቃቸው ቪዲዮዎች ለእናንተ እንዲደርሷችሁ የደወል ምልክቱን መጫን አትርሱ። አመሰግናለሁ። ባይ ባይ።